የጀሃነም እንኳን አላህ ይጠብቃል። የጀሃነም ይርሰራ ይሰራ። በዚህ መሃል አክሲዮን ነገር ምንድነው? ነብያችን አለይሂ ሰላቱ ወሰለም የተጻፈው ነገር ይቀርባል። አንዳንዱ ጥሩ ስራ ይሰራና ኻቲማው ይደርስ ይገለበጣል። ከእንደዚህ አይነት አላህ ይጠብቃል። ለምን ሰው የጀነት ብሎ አላህ ዘንድ የጀሃነም ብሎ አንደኛው ደግሞ አላህ ይሸፈቀ መጥፎ ስራ ይሰራ አኺር ዑምሩ ላይ ወደ ጥሩ ኸይር ስራ በአንድ ነገር ሊሆን ይችላል። አንድ ላኢላሃ ኢላ በማለት ሊሆን ይችላል። ልክ ሊሙሲል ላኢላሃ ኢላ በማለት ሊሆን ይችላል። ምንም ኸይር ስራ ሳይሰራ ማለት ወይም እንደዛ ሰው ተውበት እንዳደረገው ሰው ተውበት ብቻ በማድረግ የተውበት መንገዱን በመጀመር ብቻ ተውበት እንኳን ሙሉ ነው አልሞላው በዛ ምክንያት ኸይር የጀነት ሊገባ ይችላል። እና ሙእሚን አላህ ዘንድ ያለው ቅጣት ቢያውቅ ኖሮ ጀነት አይከጅልም። ደግሞ አሉ የአላህ ቅጣቱ የአላህ ረህመቱን ደግሞ ሲናገሩ ወለው يعلم الكافر ما عند الله من الرحمة أي من غير التفات إلى العقوبة ما قلت من جنة أحد አላህ ዘንድ ያለውን እዝነት ቢያውቅ ኖሮ አንድ ሰው አላህ ዘንድ ያለውን እዝነት ቢያውቅ ኖሮ ካፊር ነው በአላህ የካደሰ ሐራም ነብያችን አለይሂ ሰላም በአላህ ላይ አሻርኮ የሞተ ሰው ጀሃነም ገባ። ሳያሻርክ የሞተ ሰው ጀነት ገባ። እንግዲህ በአላህ ሱብሃነሁ ወተዓላ የካደ የሆነ ሰው በፍጹም ጀነት ሊገባ ይችላል። እንደዛም ሆኖ አላህ ዘንድ ያለውን ረህመት ቢያውቅ ኖሮ እኔ ጀነት እገባለሁ ብሎ ሙሉ ለሙሉ ተስፋ ያደርግ ነበር ነብያችን አለይሂ ሰላም ሙሉ ለሙሉ ማለት ነው። ስለዚህ አሁን የመግፊራ ወር ነው። በተቻለን አቅም ማለት ነው በተቻለን አቅም ወደ ኢስቲግፋር በማብዛት ኸይር ስራ በማለት አሁን ኢነመል አዕማሉ ቢልኸዋቲም አይደል? መጀመሪያ ላይ አይደለም መጨረሻው ላይ። አሁን እየሄደ ሲመጣ እየተዳከመ በመጣ ከሆነ የመቅቡልያነቱ ነገር ያጠራጥራል። ምክንያቱም ስራ የሚታየው መጨረሻው መጀመሪያ በነሻጣ ጀምሮ መጨረሻው ላይ ከወረደ አይሆንም ማለት ነው። እንደ ህይወት ብናየው ራሱ ሰውየው በጥሩ ኖሮ በመጥፎ ቢሞት ያው አላህ ይጠብቃል። ስለዚህ አሁን ሁላችንም አኺር ወቅቱ እየመጣ ነው። አሁን አስቡ አልፏል። አላህ ይቀበለን። አሁን የመግፊራ ወር ላይ ያለነው ኢስቲግፋር ማለት በጣም ጠለበል መግፊራ እየከጀልን ማለት ኢስቲግፋር በጣም እያደረግን በእያንዳንዱ ሰለዋት እያበዛን ነብያችን አለይሂ ሰላቱ ወሰለም መግፊራን በሰለዋት ጠይቁ እንዳሉት ማለት ነው። በዛ እያደረግን ለመስገድ ሙስተሂድ ጨርሰን ለመውጣት ለምን ወንጀላችሁ ይማራል እኮ ወንጀላችሁ ይማራል። ዛሬ 10ኛ ቀናት 11 وفي الليلة 11 يخرج من الدنيا كيوم ولد من بطن أمه. الله أكبر. يزاريوان كان يسجل ينسب يزاريوان تراويح يسجل سيدنا علي بن أبي طالب يستدل تاريخ مجالس من الكتاب ليس من المسجد يخرج من الدنيا كدنا يوتالي موتال